በከንፈሩ ባፉ ይወደኛል። ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። ሕዝቤ በከንፈሩ ባፉ ይወደኛል። ጌታ ሆይ ጌታ ሆይ ጌታ ሆይ ይለኛል። እጅግ ከኔ ልቡ የራቀ ነው። ሕጌን ትቷል ኃጢአት ነው የሚስማማው። በእነርሱ ዘንድ ባፋቸው ቅርብ ነህ፣ ከልባቸው እጅግ ሆነ ርቀህ። ተመለስ ወደኔ ወደ አምላክህ፣ መንግሥተ ሰማያት እንዲሆን ቤትህ። ርዕሳችን ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል። ቅድም ዳንኤል ሆይ እውቀትንና ጥበብን ልገልጽልህ መጣሁ ብሎ የራማው ልዑል ቅዱስ ገብርኤል ጥበብን፣ ማስተዋልን፣ እውቀትን ሊሰጠው ከሰማይ እየበረረ መጣለት። ለሰው ልጆች እውቀት አስፈላጊ ነው። እውቀት የሌለው ሰው እንዲያው መቼም የዚህ ዓለም ሕዝብ የሚሳሳ ለገንዘብ ነው። ገንዘብንም እንኳን አፍሰው ቢሰጡት እውቀት ከሌለው ይጠፋበታል እንጂ አይጠቀምበት። ለሰው ልጅ ዋናው ነገር እውቀት ነው። ቢቻል የሚገኝ ከሆነ የመገኘት ያለመገኘት ጉዳይ፣ የመፈለግ ጠንክሮ የመፈለግ ያለመፈለግ ጉዳይ ከራስና ከእግዚአብሔር ነው። እንደኔ ግን እውቀት ለሰው ልጆች መልካም ነው። እውቀት የሌላቸው ሰዎች በምኑም ሆነ በምኑ አይጠቀሙበትም። ደግሞም ለሰው መልካም በጎ ሕሊና የላቸውም። ባለማወቃቸው የተሰጣቸውን እድል ይነጠቁና እንደገና ደግሞ አሁንም ሲያስቸግሩ ነው የሚገኙት። ሰፊውን እድል ይነጠቃሉ እውቀት ስለሌላቸው። እንደፈለጋችሁ ብሎ እግዚአብሔር ሲሰጥ እንደ ሳጥናኤል ማለት ነው። ሳጥናኤል አሁን ከሚካኤል በላይ ሆኖ ተሾመ። እንግዲህ እውቀት በማጣቱ እንዳለመታደል ሆኖ እኔ አምላክ ነኝ አለ። አሁን አርፎ አልተቀመጠም፣ ሌሎችን እየተፈታተነ ነው ያለው። አሁንም ቢሆን እውቀት የሌላቸው ሰዎች ለሰውም አይበጁም፣ በተሰጣቸው እድልም አይጠቀሙም። በጊዜያቸውና በጉልበታቸው በመላ አካላቸው አይሰሩበትም። እውቀት ከሌለ እውቀት መልካም ነው። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ሆሴዕ ነቢዩ ሆሴዕ ነው ምዕራፍ 4 ቁጥር 6 ላይ ይህን ቃል የተናገረው። የጥበብ መጀመሪያው እግዚአብሔርን መፍራት ነው ይላል መጽሐፈ ምሳሌ ምዕራፍ 9 ቁጥር 10 እና 11 ላይ፣ መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ፣ መዝሙር 110 ቁጥር 10 ላይ የጥበብ ሁሉ መጀመሪያው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ካለ ጥበብ ነው፣ እውቀት ነው። እግዚአብሔርን የሚፈራ ሰው እንከን የለበትም። በስጋውም በነፍሱም በምድርም በሰማይም ተጠቅሞ ይኖራል። ሕዝቤ ግን እውቀት ከማጣቱ የተነሳ ጠፍቷል። አንተም እንጂ እውቀትን አጥፍተሃል፣ እውቀትን ጥለሃልና ካህን ልትሆነኝ አይገባህም እያለ ሆሴዕ እግዚአብሔር በነቢዩ ላይ ያለው አንተም ካህን አይደለም እንግዲህ የመቅደስ አገልጋይ አትሆንም፣ እውቀት የለህምና እውቀት የሌለው ሰው ካህን ሊሆን አይገባውም እያለ ነው የሚያስተምረን። እንግዲህ አንድ ሰው የቤተክርስቲያን የገዳም አስተዳዳሪ ለመሆን የሚያስፈልገው መስፈርቱ ቤተሰቦችን በመልካም አስተዳደር እየረዳ ያለ፣ ልጆችን በጥሩ ስነ ምግባር የሚያስተምር፣ እንዲሁ ደግሞ ቤተሰቡን በመልካም የሚመራ፣ የንስሐ ልጆቹን ህብረተሰቡን ለመንጋው የሚጨነቅ፣ የማይሰክር፣ የማይጠጣ፣ ሕግን የማይተላለፍ በአንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 8 ድረስ ስለ ካህናት ከዛም በኋላ ስለ ዲያቆናት ይነገራል። ዲያቆናትም ረብ ጥቅም የማይፈልጉ፣ ጉቦ የማይቀበሉ፣ ብስጭትና ቁጡ ያልሆኑ፣
ካህናቶችም እንዲሁ የመንገድ የቤተ ክርስቲያን አስተዳዳሪዎች የማይቆጡ፣ የማይበሳጩ፣ የማይሰክሩ፣ ከዘፈንና ከጭፈራ ቦታ የማይገኙ፣ የሰው ፊት አይተው የማያዳሉ፣ ተግተው ቤተ መቅደስን የሚያገለግሉ፣ በመድረክ ላይ በመገኘት በተሰጣቸው ጸጋ ደከመኝ ታከተኝ አይሰማኝም ሰው ሳይሉ የሚያስተምሩ ይህ ነው የክህነት አገልግሎት። ይህ ነው ለቅስና ሆነ ለዲቁና የሚያበቃው። እንዲህ ከሆኑ መሆን ይችላሉ ያለ ነው። አንተ እውቀት ተነስቶሃልና መቅደስ አገልጋይ አትሆንም፣ ካህን ለእኔ ካህናት ሆነኝም እያለ ነቢዩ ይናገራልና ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ ወድቋል። ትንቢተ ዳንኤል ምዕራፍ 9 ቁጥር 22 ላይ ቅድም ዳንኤል ሆይ እውቀትንና ማስተዋልን ልገልጽልህ መጣሁ። እውቀትና ማስተዋል ካለ ሀብት ነው፣ ንብረት ነው። እውቀትና ማስተዋል ካለ መታደል ነው። እውቀትና ማስተዋል ካለ በምድርም ሀብት፣ ንብረት፣ ብልጽግና፣ በበረከት በሰላም መኖር ነው። በሰማይም የመንግስት ወራሽ መሆን ነውና ስለዚህ ነው የጥበብ መጀመሪያው እግዚአብሔርን መፍራት ነው ያለው እና ወገኖቼ እንግዲህ ለማስተዋል ያበቃል እንላችኋለን። ወንጌላዊው ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 13 ከቁጥር 10፣ 11 እስከ 17 ድረስ ስንመለከተው እንዲህ የሚል ተጽፏልና ለእናንተ የመንግሥተ ሰማያት ምስጢርን ማወቅ ተፈቅዶላችኋል አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ለአገልጋዮቹ ለሐዋርያት ዓለም በቃኝ ብለው ለተከተሉት ቤተሰብ፣ ሀብት፣ ንብረት ጥለው ከእሱ ጋር ለሚኖሩት ቃሉን ለፈጸሙት ሁሉ እንዲህ የሚል ቃል ነው የሰጣቸው። ለእናንተ የመንግሥተ ሰማያት ምስጢር ማወቅ፣ የሰማዩን ምስጢር ማወቅ ተሰጧችኋል። ይህንንም የመለሰላቸው ጌታ ሆይ ለምንድን ነው በምሳሌ የምታስተምር ብለው ጠየቁት። አፌን በምሳሌ ከፍታለሁ፣ የጥንቱንም ታሪክ እናገራለሁ። መዝሙር 77 ቁጥር 2 ላይ ያለው ቃል ይፈጸም ዘንድ በምሳሌ በዘሪና በዘሩና በዘሪው እያመሳሰለ ያስተምራቸው ነበር። ዘሪ ዘሩን ሊዘራ ወጣ። አንዱ መንገድ ላይ ወደቀ፣ ግማሹ መንገድ ላይ ወደቀ። ገበሬው ከሚዘራው ተፈናጥሮ ከመንገድ ላይ ወደቀ። ከመንገድ ላይ የወደቀውን ወፎች በሉት። ሌላው ጭንጫ ላይ ወደቀ፣ በቀለ። ጭንጫ ስለሆነ ስላልሰደደ ደረቀ። ሶስተኛው እሾህ ላይ ተዘራ፣ በቀለ፣ አጥቅና ቅጠል አወጣ። ለፍሬ ግን አልበቃም። እሾሁ ወግቶታል፣ እሾሁ ተክትኮታልና። በማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ድረስ በመጨረሻው ጆሮ ያለው መስማትን ይስማ ብሎ በቁጥር 9 ላይ በመልካም እርሻ ላይ የበቀለው ግን 30፣ 60 መቶ ፍሬ ያፈራ በማለት ጆሮ ያለው መስማትን ይስማ። አሁንም ከመስማትና ካለመስማት ላይ ነው ያለነው። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ዕብራዊ ምዕራፍ 4 ቁጥር 2 ላይ የተማሩት ትምህርት የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ሰሙት እንጂ አልሰሩበትምና። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለእናንተ ሰማያዊ ምስጢር ማወቅ ተሰጥቷችኋል፣ ለእነሱ ግን እያዩ ስለማያዩ እየሰሙም ስለማያስተውሉ እያዩም ስለማይመለከቱ በዓይናቸው ስላልተጠቀሙበት በጆሮአቸው ስላልሰሩበት ይህን ዕድል ማግኘት አልቻሉም። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ አለና ጥቅሱን ጠቀሰባቸው። በዓይናቸው ያያሉ አይመለከቱም፣ በጆሮአቸውም ይሰማሉ አያስተውሉም። በዓይናቸው አይተው ተመልክተው በጆሮአቸው ሰምተው አስተውለው
ከደዌያቸው እንዳልፈውሳቸው፣ ከመከራቸው እንዳልደርስላቸው፣ ከጭንቃቸው እንዳላወጣቸው የዚህን ሕዝብ ዓይኑን ጨፍን ጆሮውን ድፈን ተብሎ ተጽፏል። ኢሳይያስ ምዕራፍ 6 ቁጥር 9 የተጻፈውን ቃል ነው የጠቀሰው። ስለዚህ ለእናንተ ሰማያዊ ምስጢር ማወቅ ተፈቀደላችሁ። ለምን ዓለም በቃኝ ብላችሁ ወጣችኋል። ቃሉን ለማድመጥ ከቃሉ ጋር ከዛው ከጌታ ጋር አብራችሁ እንደ ማርያም እህተ ማርታ ቁጭ ብላ ትመለከት ነበርና ከእንጀራው ከወጡ ማለቱን ትታ እንደ እንግዳ ሁሉ በገዛ ቤቷ ቁጭ ብላ ትመለከት ቃሉን ትሰማ ነበር። ለምን? ከአይምሮ በላይ ሆነባት ነገሩ። ፍቅሩ ማረካት። ጌታ መድኃኔዓለም ኢየሱስ ክርስቶስ ሲናገር ማርታ ደፋ ቀና ስትል፣ እሷ ግን ትኩር ብላ ቃሉን ትሰማ ነበር። ማርያምስ መልካም ዕድል መረጠች፣ ሌባ የማይወስድባት ወንበዴ የማይቀማት። በሉቃስ ወንጌል ምዕራፍ 10 ቁጥር 40 እና 41 ላይ ቁጥር መጨረሻ ላይ ማርያም መልካም ዕድል መረጠች። ምን ይሆን መልካም ዕድል? ከጌታ ጋር መኖር፣ በቤቱ መኖር፣ ገዳም መኖር፣ በቤተ ክርስቲያን መኖር እንዲህ አይነት ዕድል ነውና ከጭፈራው፣ ከዘፈኑ፣ ከስካሩ፣ ከበገናው፣ ከመሰንቆ፣ ከዘፈኑ፣ ከዛ ከምቀኝነቱ፣ ከቅናቱ፣ ከድግምትና መተት በሰው ላይ ደባ ከሚውሉት፣ በሰው ላይ ተንኮል ከሚሰሩት ከዛ ነጠልና ለየት ብሎ ወደ እግዚአብሔር ቤት በኃጥአን ድንኳኖች ከምኖር በእግዚአብሔር ደጅ ብጣል እመርጣለሁ ይላል መዝሙረኛው ዳዊት በመዝሙር 83 ከቁጥር 9 ላይ። በኃጥአን ድንኳኖች ከምኖር ይልቅ ከምቀማጠል በእግዚአብሔር ደጅ መጣል ይሻለኛል። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውቀት የለውም። እውቀትን አልፈለገም። ነቢዩ ኢሳይያስም ኢሳይያስ ምዕራፍ 5 ከቁጥር 12፣ 13፣ 14 እያለ ሲሄድ በጣም ደስ የሚያሰኝ ክፉዎችን የሚገስጽ ቃል ተጽፎበታል። ሕዝቤ ወደ ምርኮ ሄደዋል። ሕዝቤ ወደ ምርኮ ሄደ፣ ተማረከ። ባለጸጎች ሀብታሞች ሁሉ ተራቡ፣ ተጠሙ፣ እውቀቱ ተነሳቸው። ዘፈንን፣ ጭፈራን፣ መስከርን፣ መጨፈርን ወደዱ። ጉቦና ቅሚያ፣ ቅናትና ትዕቢትን ፈለጉ። ማታለልና ማጭበርበርን ተመለከቱት። ስለዚህ ወደ ምርኮ ሄደዋል ሕዝቦቼ። እንዲህ ከመባል እንዲህ ከመሆን እያውጣል። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ሆሴዕ ነው ያለው ይሄን ቃል የተናገረው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት በምሳሌ ሲያስተምራቸው ለምንድን ነው በምሳሌ የምታስተምራቸው አሉት። አይ ለእናንተ ሰማያዊ ምስጢር ማወቅ ተገልጾላችኋል፣ ተሰጣችኋል፣ ተፈቅዶላችኋል። እነሱ ግን እያዩ ስለማያዩ፣ እየሰሙ ስለማያስተውሉ፣ ስለማይመለከቱ እነሆ በምሳሌ ይማራሉ፣ በምሳሌ ያስተምራቸዋል። ለእናንተ ግን እነሆ ምስጢርን ለመስማት ተፈቅዶላችኋል። ከእናንተ በፊት የነበሩ ነቢያት ሊያዩ ወደዱ፣ አላዩም። ሊሰሙም ፈለጉ፣ አልሰሙም። ዛሬ እናንተ የምታዩትን የሚያዩ ዓይኖች ብፁዓን ናቸው። እናንተ የምትሰሙትን የሚሰሙ ጆሮዎች ብፁዓን ናቸው። ላለው ይሰጠዋል፣ ይጨመርለታል። ለሌለው ደግሞ ያው ባዶነቱ ይወሰድበታል። ለሌለው ባዶ ይሆናል፣ ላለው ይጨመርለታል፣ ለጸጋ ላይ ጸጋ ይጨመርለታል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘሩና በዘሪው ምሳሌ ያስተማረውን ትምህርት እንዲህ ለእናንተ ስለተፈቀደላችሁ ሰማያዊ ምስጢር ሁሉ ተከፍቶ ይታያችኋል፣ ታውቃላችኋል። ዓለም በቃኝ ብላችሁ የኔን መከራ የኔን ችግር ተሸክማችኋልና። ታዲያ ትናንት እንዲህ ዛሬም ደግሞ ወደ አዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም መጣችሁ የምታገለግሉ ሰዎች አገልግሎታችሁ ያለምንም ነቀፋ ሊሆን ይገባዋል። ነቀፋ የሌለው አገልግሎት በእውነት መንፈሳዊ አገልግሎት መሆን አለበት ወገኖቼ። ትዕቢት የሌለበት፣ ትዝህርት የሌለበት፣ የበቀል ዘረኝነት የሌለበት፣
ስስት፣ ምቀኝነትና ቅናት የሌለበት እንዲያው እዚህ ጫካ ውስጥ ገብተን ኃጢአት ከሰራንማ እንዲያው እዚያው ምንም ለከተማ ኃጢአት ባይፈቀድ ከተማ ገብታችሁ እንደሆናችሁ ብትሆኑ አይሻልም? በዚህ በተቀደሰው ተራራ አለመታደል ነው። በእውነት አሁንም ደጋግሜ ላል አለመታደል ነው። ከዚህ ቦታ ላይ መሳሳት፣ እዚህ ቦታ ላይ በሰው እድል መግባት፣ በዚህ ቦታ ላይ ሰውን ማፈናቀል፣ እዚህ ቦታ ላይ እግዚአብሔር የሰራውን ስራ ማፍረስ፣ እግዚአብሔር የሰበሰበውን ጉባኤ መበተን፣ እግዚአብሔር የሰበሰባቸውን መነኮሳትና መነኮሳት መበተን አለመታደል ነው፣ የእግዚአብሔርን ስራ ማፍረስ። ስለዚህ እግዚአብሔርን ስራ የሚያፈርስ ደግሞ እግዚአብሔር ያፈርሰዋል። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። የጥበብ መጀመሪያው እግዚአብሔርን መፍራት ነው። እንደዚህ ነው። እናንተ የምታዩትን የማያዩ ዓይኖች ብፁዓን ናቸው። እናንተ የምትሰሙትን የሚሰሙ ጆሮዎች ብፁዓን ናቸው። ከእናንተ በፊት የነበሩ ነቢያት ለማየት ወደዱ፣ ለመስማት ፈለጉ፣ አልሰሙም፣ አላዩም። ቁጥር 17 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ሁለተኛ ዜና መዋዕል ምዕራፍ 1 ከቁጥር 9 እና 10 ላይ እንዲህ የሚል ተጽፏል። በአንደኛ ነገሥት ምዕራፍ 3 ቁጥር 8 ላይ እግዚአብሔር ለሰለሞን በገባዖን ተገልጾ ምን እንዳደርግልህ ትፈልጋለህ? ለምነኝ አለው። የምትፈልገው ሁሉ እሰጥሃለሁ፣ ጠይቀኝ አለው። የአባቱን የዳዊትን ደግነት ለአባቱ ለዳዊት የገባውን ቃል ኪዳን አስቧልና ኪዳነ ተካሄድሁ ምስለ ሕሩያኔ ከምርጦቼ ጋር ቃል ኪዳኔን አደረግኩ። መዝሙር 88 ቁጥር 3 ላይ ለዳዊት የገባውን ቃል ዳዊት የገባውን መሐላ አስቧልና ለሰለሞን ለዛ የረፍት ሰው በገባዖን እግዚአብሔር በራእይ የተገለጸለትና ምን እንዳደርግልህ የምትፈልግ ምንድን ነው? የምሰጥህ ከእኔ የምትፈልገው አለው። ሰለሞንም ጥበበኛው ሰለሞን ጌታ ሆይ አለ፣ በአባቴ በዳዊት ዙፋን በዚህ ሊቆጠር በማይቻል ቁጥሩ እንደ ትቢያ በሆነ በበዛው በታላቁ በእስራኤል ሕዝብ መካከል በዳዊት ዙፋን በአባቴ ዙፋን ካስቀመጥከኝ እኔ ለጋ ብላቴና የ12 ዓመት ሕፃን እኔ ግን ለጋ ብላቴና በታላቁ በእስራኤል ሕዝብ መካከል እንዳስተዳድር ከመረጥከኝና ከሾምከኝ ነው ያለ ጥበበኛው ሰለሞን። እንደዚህ ነው ወገኖቼ። ልጅ መስከር፣ ሰውን አትበድሉ ልጆቻችሁ እንዳይጠፉ። ሰውን ከበደላችሁ ልጅ ይጠፋል፣ በራሳችሁም ይደርሳል፣ እንደገና ለልጅ ልጅም ይተርፋል። መልካም ለሚሰሩ እስከ 1000 ትውልድ ድረስ ዘራቸውን ባርካለሁ። ክፉ ለሚሰሩ ደግሞ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ አመጣለሁ። ዘጸአት ምዕራፍ 20 ቁጥር 2 ላይ ተጽፎ ይገኛል። ትንቢተ ማለት ዘዳግም ምዕራፍ 5 ከቁጥር 5 አንስቶ እስከ 21 ድረስ ስለዚህ ስለ ሕጉ ተጽፎ ይገኝበታልና ትእዛዜን ለሚተላለፉ ለጣዖት የሚሰግዱ ምቀኝነትና ቅናት ላለባቸው በሰው ዕድል ለሚገቡ የሰውን ገንዘብ የሰውን ሀብት ለሚፈልጉ ወደ ጠንቋይ ለሚገሰግሱ የሰውን ደም ለሚያፈሱ የሰውን ደንበር ለሚያፈርሱ እስከ 4 እና እስከ 3 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ መሆኔን እወቁ። እኔ እግዚአብሔር አምላካችሁ ቀናተኛ አምላክ ነኝ ይላል። ስለዚህ ልጅ መስክር። በልጆቻችሁ ላይ ችግር እንዳይደርስ ከፈለጋችሁ፣ ልጆቻችሁ የሰላም እንጀራ እንዲመገቡ ከፈለጋችሁ ሰውን አትበድሉት። ሕፃን ነው ብላችሁ አትበድሉት። ድሃ ነው ብላችሁ አታንገላቱት። ስደተኛ ነው ብላችሁ አትስደቡት። ለሰው ክብር ስጡ። ክብር ለሚገባው ክብር ስጠው። ቀረጥ ለሚገባው ቀረጥ፣ ግብር ለሚገባው ግብር። ሮሜ ምዕራፍ 13 ቁጥር 6 እና 7 ላይ ክብር ለሚገባው ለሁሉም የሚገባውን አስረክቡ። አሁንም ክብር ለሚገባቸው አባቶች ክብር፣ ክብር ለሚገባቸው እናቶች ክብር፣
ክብር ለሚገባቸው ወንድሞች ሕፃናትም ክብር ለሚገባውና ቀረጥ ለሚገባውን ለሚመለከተው መስጠት ነው። ይሄ ነው ክርስትና። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ዳንኤል ሆይ እውቀትንና ማስተዋልን እገልጽልህ ዘንድ መጣሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 22 ላይ እውቀት ገላጭ፣ ጥበብ ገላጭ እውቀት ከእግዚአብሔር ነው። እነሆ ቅድም እንዳልኋችሁ ፍጹም በረከት ትክክለኛ ስጦታ፣ እውነተኛ ስጦታ ከላይ ከሰማይ ነው። ከሰማይ ካልሆነ ስጦታ የለምና በዚህ ዓለም የምትቀባበሉ ስጦታ ሁሉ አላፊና ጠፊ ነው እና ሰለሞን በገባውን ተገልጾ እግዚአብሔር ምን እንዳደርግልህ ትፈልጋለህ? ምን እንዳደርግልህ ትወዳለህ? ሲለው ጥበበኛው ሰለሞን ጌታ ሆይ እኔ አለ ገንዘብ ስጠኝ አላለም። ሕዝቤን አብዛለኝ፣ ምሩንም አስፋለኝ፣ ኃይሌንም አበርታለኝ፣ መሳሪያም ስጠኝ አላለም። ጌታ ሆይ ይህንን ታላቁን የእስራኤልን ሕዝብ እንዳስተዳድር ገና ለጋ ብላቴና በአባቴ በታላቁ በዳዊት ዙፋን ካስቀመጥከኝ እነሆ ጥበብንና ማስተዋልን ስጠኝ፣ ጥበብንና እውቀትን ግለጽልኝ። ጥበብን ከሰጠኸኝ፣ ማስተዋልን ከሰጠኸኝ ማስተዳደር ሕዝቡን መምራት አይቸግረኝም። ይህ ነው ለሚመለከተው ሁሉ እውቀት መልካም ነው። እውቀት በድህነት ለመኖርም አመስግነን እንድንኖር እግዚአብሔር ይረዳናል። በድህነታችን ለመኖርም እውቀት ያስፈልጋል። እውቀት ከሌለ ራላይ ብሎ ሰው ስርቆት ይሄዳል። ድሃም ሆኖ አያርፍም ለኃጢአት። ደግሞም በባለጸግነት ለመኖርም ቢሆን እውቀት መልካም ነው። ያለውን ሀብት አመስግኖ ከብቱንም ንብረቱንም ስንዴውንም ጤፉንም ተመስገን እያለ መኖር ይችላል። እውቀት መልካም ነው። እውቀት የሌለው ሰው በሀብቱ ማያውቅበት፣ በድህነቱ ማያውቅበት፣ ታላቅ ቦታ ላይ ወስዶ ቢያስቀምጡት አይጠቀምበት። እውቀት የሌለው ሰው በድሎ አይጠቀምም። በጥቅሉ እውቀት ያስፈልጋል። በአንደኛ ነገሥት ምዕራፍ 3 ቁጥር 16 ላይ ሰለሞን 2 ሴቶች ሄዱና ይካሰሱ ነበር። በተመሳሳይ ቀን ልጅ ወልደው አንዱ ጡቷን ታቅፋ ጡቷን ጭና ሞተባት። በትትስት ልጇ የለም። ተነሳችና በሕይወት ያለውን ልጅ ወደ እሷ አርጋ የሞተውን ለጓደኛዋ ሰጠቻት። በዚህ ምክንያት የኔ ነው ጠብ ተጀመረ። መቼም ቢሆን እንዲህ አይነቱ ጠብ ይባል ይገባዋል። ወንግሸትን መጣላት አሁን በምን ወንግሸትን የሚያጣላ ነገር ምንም ምክንያት የለም። በውይይት አምነን ተስማምተን መኖር እንችላለን። ሰው ሕጋዊ የሆነውን ጥያቄ ቢያመጣ እንቀበለዋለን፣ እናስተናግደዋለን። እኛም ቢተኛ ለመሆን አይደለም ገዳም የገባ ነው። ሕግን በመፈጸም ሕግን እንዲፈጽም ለሰው ልናስተምር ነው የገባ ነው። ሕጋዊ የሆነ ጥያቄ ለመመለስ ዝግጁ ነን። አሁን ቅሸት ጋር ጠብን ምን አመጣው? ልጇ ሞቶባታል። ራሷ ነው እንግዲህ ጡቷን ጭራ የገደለችው። ያንን የሞተውን ለሰው አድርጋ በሕይወት ያለውን ወሰድ። ይሄ ዘረፋ ነው። ይሄ በእውነት ሽፍትነት ውንብድና ነው። ይሄ በእውነት ተንኮል ነው፣ ኃጢአት ነው። ይሄ በእውነት ግፍ መፈጸም ነው። ለራሷ በሕይወት ያለውን የእሷ ያልሆነውን የእሷን ደግሞ የሞተውን ለሰው። ይሄ በእውነት ጓደኛን መጥራት ነው። ባልንጀራህን እንደ ራስህ ውደድ የሚለውን ሕግ አልተፈጸመችምና ኦሪት ዘሌዋውያን ምዕራፍ 19 ቁጥር 18 ላይ በባልንጀራ ላይ ቂም አትያዝ፣ ባልንጀራህን አትበድለው፣ ባልንጀራህን እንደ ራስህ ውደደው የሚል ተጽፏል። ይህን ሕግ አልፈጸመችም እቺ ሰው። ሁለቱም ሄዱ ወደ ሰለሞን። የሥራ መጀመሪያው ነበር። የኔ ነው እየተባባሉ ሲጣሉ ግን ሰለሞን ቢውልም ቢያድርም ይህን ነገር መፍታት አይችልም። ያችም የኔ ነው የምትል፣ ያችም የኔ ነው የምትል፣ የኔ ነው በመባባል ጊዜ ተቃጠለ። በዚህ ጊዜ ግን ሰለሞን ሰይፍ አምጡልኝ ያለ። ሰይፍ አምጡልኝ። ሰይፍ አመጡለት። በሕይወት ያለውን ልጅ
ከሁለት ሰንጥቄ ላካፍላችሁ ነው። ያቺ ልጇ የሞተባት በእውነትም ይሰንጠቅ፣ ይተርተር፣ ይቆረጥና እንካፈለዋለች። አልወለደችምና የወለደችው እናቱ ግን ጌታዬ ሆይ ንጉሥ ሆይ ልጁ መሰንጠቅ የለበትም፣ ወስዳ ታሳድገው፣ በሕይወት ይኖር፣ በመኖሩ ደስ ይለኛል። 9 ወር ከ5 ቀን በማኅፀኔ እንደገናም ደግሞ ጡቴን አጥብቼ ቀናት አስቆጥሬአለሁ። ስለዚህ ልጄ ከሚሞት ወስዳ ታሳድገዋለች። ሰለሞንም ከእግዚአብሔር ጥበብን የተቀበለው ከእግዚአብሔር ጥበብን ያገኘው እች ናት እናቱ። ያልወለደችው እናት ይቆረጥ ብላለች። እች ግን እናቱ ናትና ለእጅ ሰው ስጧልና በሕይወት ያለውን መሞት የለበትም ላለችው ሴት ሰጥቷል። በአንደኛ ነገሥት ምዕራፍ 3 ቁጥር 16 ከመጨረሻው የተጻፈ ቃል ነው። ማስተዋል እንደዚህ ነው። ጥበብ እንደዚህ ነው። ጥበብ የሌለው ሰው ግን ጉቦውን ይፈልጋል። ጉቦ ይላል። የሰው ፊት አይተህ አታዳላ፣ በሰው ላይም አድሎ አታድርግ፣ ፍርድንም አታጣም ይላል ዘዳግም ምዕራፍ 16 ቁጥር 19 ላይ ፍርድን አታጣም፣ ትክክለኛውን ፍርድ ፍረድ። ጉቦ የጥበበኞችን ዓይን ያሳውራልና ጥበበኛንን የሚሉትን አስተዋይንን የሚሉትን ዓይናቸውን ያሳውራል። ጉቦ መርዛም ነው። ጉቦ ጥሩ አይደለም። ጉቦ ክፉ ሱስ ነው። እጅ ያሳያል እያለ ሳይገድ ሳይቸግር የሰው እጅ የድሃዎችን እጅ እንድታዩ ያደርጋልና ጉቦ የጥበበኞችን ዓይን ያሳውራል። ዘዳግም ምዕራፍ 16 ቁጥር 19 ላይ እንግዲህ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። እውቀት የለውም። እውቀት ማስተዋል ተነስቶታል። እንዲያስተውል አልሆነም። በሥጋው ይዘገዘጋል፣ ለሥጋው ይሮጣል፣ ስለ ነገ አላሰበም። የነፍሱን ሁኔታ የት ነበርሽ ምን አደረግሽ ተብዬ ስጠይቅ ምን መልስ ይሆን ብሎ ስለ ነፍሱ አላሰበም። ስለ ነፍሱ ምንም አልተጨነቀበትም። ስለዚህ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። አወዳደቁ ከፍቷል። እንዲህ ከመባል እንዲህ ከመሆን ያወጣን እግዚአብሔር። ማወቅ ያስፈልጋል። እውቀት ነው። ዝም ብለን ብንመላለስ መጠየቅ አይቀርም። ዝም ብለን ብንመላለስ መውደቅ አይቀርም። ከመውደቅም የሚያድነን በኋላም በፍርድ ቀን ከመጠየቅ የሚያድነን ማስተዋል ነው። እንደ እባብ ብልህ እንደ ርግብ የዋህ ሁን ማለት እውቀት እኮ ነው። እንደ እባብ ብልህ ሁኑ፣ እንደ ርግብ የዋህ ሁኑ ማለት ብዙ መሰሪ ሳይሆኑ በሰው ዕድል ሳይገቡ የሰውን ቤት ማፍረስ፣ አደራ መብላት፣ ሰውን ማታለል፣ ወገንን ማጭበርበር፣ በሰው ትከሻ መቀማጠል ሳይሆን ጥሮ ግሮ ተፍጫጭሮ በድል መጠቀም፣ በራስ መተዳደር፣ ራስ ሰርቶ ደግሞ ጥሮ ግሮ ለሌላ መትረፍ። ይሄ ነው እንደ እባብ ብልህ እንደ ርግብ የዋህ ሁኑ። ብልህነትም ደግሞ መሰሪ መሆን አያስፈልግም፣ ሞኝ መሆንም አያስፈልግም። በቃ ሞኝ መሆንም አያስፈልግም። ሞኝነት ለድህነት ይዳርጋል። አንተ ሰነፍ ወደ ገብረ ጉንዳል ተመልከት። ጥበበኛዋ ገብረ ጉንዳል ጥቂት ሕዝብ ናት፣ መሪና አለቃም የላትም ይላል መጽሐፈ ምሳሌ ምዕራፍ 6 ቁጥር 6 ላይ አለቃም የላትም መሪም የላትም፣ ደግሞም ጥቂት ሕዝብ ናቸው። ይሁን እንጂ ገብረ ጉንዳል ወደ ምድረ በዳ ሂድና ተመልከታት። በመከር መኖዋን ትሰበስባለች፣ በበጋም የክረምት ምግቧን ቀለቧን ታከማቻለች። እንደ እባብ ብልህ እንደ ርግብ የዋህ ሁኑ የምንላችሁ ለዚህ ነው። ብልህነት ያስፈልጋል። መሰሪ መሆን አያስፈልግም። እነሆ የጓደኛን የትዳር ጓደኛን ገንዘብ ቢክዱት ቢያስቀይሙት፣ ትዳር ጓደኛን ቢያሳዝኑት፣ ወይም ቃል ኪዳን የሚያፈርስ መሐላውን የሚጥሰው ይህ ሞኝነት ነው። እነሆ ሰነፍ በልቡ እግዚአብሔር የለም ይላል ተብሎ ተጽፏልና በመዝሙር 13 ቁጥር 1 ላይ ሰነፍ በልቡ እውቀት የተነሳው ማስተዋል የተለየው ማስተዋል የማይችል ሰነፍ በልቡ እግዚአብሔር የለም ይላል። ጎሰቆሉ፣ ረከሱ፣
እግዚአብሔርን ትተውታልና ሁሉም ተያይዘው በደሉ ተብሎ ተጽፎባቸዋል። እንግዲህ እንደ እባብ ብልህ እንደ ርግብ የዋህ ሁኑ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 20 ላይ ወገኖች ሆይ ያለ ሐዋርያው ቅዱስ ጳውሎስ ወገኖች ሆይ እነሆ ለኃጢአት ሕፃን ሁኑ፣ ነገር ግን በአእምሮ በሳል ሁኑ። አእምሮአቸው የበሰለ ባለአእምሮ መሆን አለባችሁ። ለኃጢአት ለተንኮል ለክፋት ግን እንደ ሕፃን ሁኑ። ቂመኞች አትሁኑ፣ ተንኮለኞች አትሁኑ። ተንኮል፣ ቂም፣ በቀል አትያዙ። በሰው ዕድል አትቅኑ። ሕፃናት የሚቀኑበት ነገር የለም። ሊቀኑ ደግሞ ይታለላሉ። እንደ ሕፃናት ሁኑ። በአእምሮ ደግሞ የበሰላችሁ አእምሮ የበሰለ አእምሮ ይኖራችሁ። ከእንግዲህስ እንደ ባለ አእምሮ እናስብ ብለዋል ቅዱስ ጴጥሮስም። ከእንግዲህ ሲል ከዛ በፊት የነበረውን የከሰረ ዘመን እያነሳሳ ነው። ከእንግዲህስ እንደ ባለ አእምሮ አስቡ እያለን የሚያስተምረንና እንግዲህ ወገኖቼ ሕዝቤ እውቀት በማጣቱ የተነሳ ጠፍቷል። ሰለሞን እግዚአብሔር ምን ላደርግልህ ሲለው መሳሪያ የግዛት ስፋት ማለት እስራኤል ጠባብ ናትና ሕዝቦቿም ጥቂቶች ናቸውና ሕዝብ ይጨመረኝ፣ መሬቱ ይስፋልኝ፣ መሳሪያ ይሰጠኝ፣ ስንዴ፣ ወርቅና ጨርቅ፣ ብር ወይም ስልጣን አልፈለገም ሰለሞን። እነሆ እውቀት ካለ ማስተዋል ካለ ሁሉም ነገር በእጅ መጨበጥ ማለት ነውና አስተዋይ ሰው ሁሉን ነገር ያገኛል። ጥበበኛ ሰው ሁሉን ነገር ያገኛል። ስለዚህ ጌታ ሆይ አለ በአጭሩ ማቋረጥ እነሆ ጥበብንና ማስተዋልን ስጠኝ፣ እውቀቱንና ማስተዋሉን ስጠኝ ብለዋል። ለሁላችንም ማስተዋል ይስጠን፣ እንድናስተውል ያርገን። ባይሆን ያለፈው አልፏል። ከእንግዲህ እንደ ባለ አእምሮ አስቦ ያለፈው አልፏል። በቀሪ ጊዜያችን ለመጠቀም ያብቃና በአንደኛ ጴጥሮስ ምዕራፍ 4 ቁጥር 6 እና 7 ላይ ከእንግዲህ እንደ ባለ አእምሮ አስቡ፣ ፍቅርን፣ ሰላምን፣ ትሕትናን፣ ትዕግስትን ያዙ። ቂመኞች፣ ተንኮለኞች፣ ቀናተኞች፣ ስግብግቦች የጎመጃችሁ አትሁኑ፣ አስተውሉ እያለን የሚመክረን ሆሴዕ ምዕራፍ 4 ከቁጥር 6 ላይ ሕዝቤ እውቀት በማጣት ምክንያት ከሰረ፣ ወደቀ። ሕዝቤ እውቀት ስለተነሳው ማስተዋል ስለተሳነው ወድቋል፣ መነሻ የለውም እያለ ነው። እውቀት የሌለው ሰው እንደሚጠየቅ፣ በሲኦል እንደሚገረፍ፣ በገሃነም እንደሚጣል እውቀት የሌለው ሰው ማስተዋል የተሳነው ሰው እግዚአብሔርን የረሱ እግዚአብሔርን የዘነጉ ለጣዖት የሚሰግዱ ወደ ጠንቋይ የሚሄዱ ሁሉ አወዳደቃቸው እንደሚከፋ ነው ያስተማረን። እንግዲህ ቅድም ቅዱስ ገብርኤል ስለሆነ ገብርኤል ሆይ ማለት ዳንኤል ሆይ እውቀትን ማስተዋልን ልሰጥህ መጥቻለሁ። እውቀት የሚገኝ ከጌታ መሆኑን ነው። ይህንን ርዕስ ደጋግሜ ዛሬ ቅድምም አሁንም የተማማርንበት እውቀት ከእግዚአብሔር ብቻ ነው። በጎ ስጦታ ፍጹምም በረከት ከላይ ከሰማይ ነው። ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ፍጹም በረከት ከላይ ከሰማይ ነው ከእግዚአብሔር። ከእሱ ካልሆነ ግን ምድራዊ ሰዎች የሚሰጡት ነገር ፍጻሜው ስለማያምር እንግዲህ ሕፃናቶች አገልግሎቴን የምትከታተሉ በውጭ ሀገር ሽማግሌዎችና ባልቴቶች ጾታም ዕድሜም ሳይለይ በዚህም በገዳሙ ቀናት፣ ዓመታት፣ ወራት ያስቆጠራቸው ወገኖች ሁሉ እውቀት አስፈላጊ ነው። ያለ እውቀት መኖር አይቻልም። ለጥቂቷም ነገር እውቀት ያስፈልጋል። እግዚአብሔር ኑሯችን ካሰፋው በሰፊው ነገርም እውቀት ያስፈልጋል። ለአስተዳደርም መንጋውን ለመጠበቅም በጎችን ለመምራትም እውቀት ያስፈልጋል። ያለ እውቀት እንኳን ሰው መምራት ራስን መምራትም አይቻልም። ያለ እውቀት እንኳን ሰፊ በርካታ ገንዘብ ጥቂት ነገር ማገለባበጥና ቆርጦ ወይም በስራ ላይ መዋል አይቻልም። እውቀት ነው። ሀብትን ቢገኝ እውቀት ነው። ለትዳርም እውቀት ያስፈልጋል። ከሚስት ጋር ከባል ጋር ተመካክሮ ተወያይቶ ተቻችሎ ለመኖር እውቀት ያስፈልጋል። እውቀት ከሌለ ወይ ሚስቱ የባለ እውቀት ያጡት ሁሉ ነገሩን
መስመሩን ይለቁታል። መካካድ፣ መጣላት፣ መጋደል ይፈጠራል። እውቀት በትዳር ለመኖር ለመናኔም እውቀት ያስፈልጋል። በረሃውን ጥሶ መረበዳውን አልፎ ወንዙን ተሻግሮ ባህሩን ተራምዶ ባህሩን ተሻግሮ ሂዶ ታሪክ ለመስራት ከአራዊት ጋር ለመኖር ከክፉ ሰዎች ጋር ለመኖር ገዳምህ ቤተሰብን ጥሎ እግዚአብሔርን እያመሰገኑ ቅዱስ 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 እያሉ ለመኖር እውቀት ያስፈልጋል። እውቀት የሌለው ሰው ለየትኛውም ቦታ ተፈላጊነት የለውም። ስለዚህ ነው ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀት በማጣቱ የተነሳ ወድቋል፣ ለትዳርም አይሆንም ወድቋል፣ ለምንኩስናም አይሆንም ወድቋል፣ ለስልጣንም አይሆንም ወድቋል፣ ለክህነት አገልግሎትም አይሆንም ወድቋል። ሕዝቤ እውቀት በማጣቱ የተነሳ ወድቋል። ያለ እውቀት ምንም ማድረግ አይቻልም። እውቀት ያስፈልጋል። ዛሬ በአሁኑ ሰዓት ሰውን በጠላበት፣ ዛሬ በአሁኑ ሰዓት በብሔር በቀበሌና በጎጥ በተለያየበት ዘመን ላይ ሁላችሁንም እንዲህ አድርጌ ድሮ ጫጩቶቿን በክንፏ እንደምትጋርድ ከጭሌው ከሙጥሙጡ አራዊቱ በሰማይ ከሚበረው በምድር ከሚሽከረከረው ከዛ ሁሉ በክንፎቿ ጫጩቶቿ እንደምትጋርድ ምንም እንኳን ከእናንተ የማንስ ድሃና ደካማ በሆንም በሽተኛ መሆናችሁ፣ ተስፋ ቆርጣችሁ መምጣታችሁ፣ ዶክተር አሰናብቶ ስለሰደዳችሁ፣ የሞት ደብዳቤ ይዛችሁ አትድኝም አትድንም ተብላችሁ በመምጣታችሁ አንጀቴ የተቆረጠ ምንም መርዳት ባልችል አዝንላችኋለሁ። ይህ እንግዲህ እውቀት ነው ወገኖቼ። ለማያውቁት ሰው መጨነቅ፣ ገንዘብ ልውውጥ ደመወዝ ውሎ አበል ለሌለው ነገር መጨነቅ፣ ገንዘብ ውሎ አበል ሳይኖር ኮልኮል ብሎ ጧትን ማታም እየወረዱ ከተራራ ወጦና ወርዶ ማስተማር፣ መምከር፣ መባረክ፣ መጥመቅ ይሄ እውቀት ነው። እውቀት የሌለ ሰው ገንዘብ ብቻ ነው ተቀጥሮ ገንዘብ ሲያይ ብቻ ነው ታዛዥነቱን የሚገልጸው። ገንዘብ ሲያይ ብቻ ነው። እውቀት የሌላቸው ሰዎች ትሕትናቸውን አዛውን መናኸሪያ ላይ ስታዩ ጋሼ ዳር ሻንጣህን ዘስተን ጋሼ እትዬ ይላቸዋል። ነገር ግን ለገንዘቡ ነው እንጂ ለነፍሱ አይደለም። ስለ ነፍሱ የሚያውቀው ነገር የለም። እግዚአብሔርንም አያውቁት አሉና ለዕለት ወዳቸው ወይም ደግሞ ገንዘብ ለማጠራቀም ለጫቱና ለሲጋራው ግን ጋሼ ልሸከመው ይላል። ታክሲው ደግሞ ቀጥ ብሎ ይቆምና መስመር ላይ ታክሲ ጋሼ ግባ ይላል። ደግሞ ታክሲው ረዳቱ ይጮሃል፣ በዛ ሹፌሩ በዛ ይዘገዘጋል። ሌሎቹ ታክሲዎች እንዳይቀድሙት ትሕትናቸው በእውነት ትሕትናን ለመማር ወደ ከተማ ሄዶ እዛ ታክሲ ተራ መቆም ነው። ትሕትናን ለመማር መናኸሪያ ላይ መቆም ነው። ሻንጣውን ነጥቀው ይሸከሙታል። ይሄ እንደ ባሕታዊ ቢሆን እንዴት ጥሩ ነበር። ባሕታውያን የሚሄደውን ይሸኙታል፣ የሚመለሰውን ደግሞ ይመልሱታል። ገበያ ላይ ከገበያ መንገድ ላይ ቆመው ቀን ሙሉ ወደዛ የሚሄደውን ተራራውን ያወጡለታል፣ ወደዚህ ደግሞ መራመድ ያቃተውን ቁልቁለቱን ያወርዱለታል። ያለምንም ገንዘብ መንገደኛ መስለው ሕዝቡን ሲያገለግሉ ደከመኝ ታከተኝ አብሉኝ አጠጡኝ ሳይሉ እንዲህ ይኖራሉ። እንዲሆነን ያደግነው እኛ ከዚህ የደረስነው እንዲሆነን ነውና እንብላ እንጠጣ ብለን አይደለም። በጥቂት ዛሬ በጥቂቱም ዝቅ ብሎ እንኳን እግር ቢያጡ ዛሬ መርቁ ብሎ የሚመረከክ ሰው ልጅ ነው። መራቂው እንዳመራረቁ ይማርካል። ነገር ግን ይሄ ሁሉ ዋጋ ክፍያ አስፈልገው ለትንሹም ዋጋ አዲያም ዮርዳኖስ ቅዱስ ገብርኤል ለሚገቡም ሆነ ለሚወጡ ከሰው ልጆች እኛ ሰው ልጅ ገንዘብን አንመለከትም። የሐዋርያው ቅዱስ ጳውሎስ መልእክት በሁለተኛ ቆሮንቶስ 12:14 ላይ እኔ እናንተን እንጂ እናንተ የሆነውን አልፈልግም ነው ያለ ቅዱስ ጳውሎስ። እኔም የወገኔን ገንዘቡን አይደለም ፈልገው ወገኔን ራሱን ብቻ ነው ፈልገው። በመዳናችሁ ደስ ይለኛል። ሰላም ስታገኙ ሰላሜ ነው። ጤናችሁን ስታገኙ ጤናዬ ነው። ስትደሰቱ ደስ ይለኛል። ስትለብሱ ደስ ይለኛል። በመመገባችሁ ደስ ይለኛል። ከዚህ ሄዳችሁ ደግሞ ትዳር ይዛችሁ ስራ ይዛችሁ መጣችሁ ስትመሰክሩ ደሞዝ ይሄ ነው። ክብሬም አክሊሌም ይሄ ነው ወገኖቼ። በጥቂት ሳንቲም መናከስና ሁልጊዜ በጭቅጭቅ መኖር እውቀት ማነስ። ሕዝቤ እውቀት በማጣቱ የተነሳ ወድቋል። ሆሴዕ ምዕራፍ 4 ቁጥር 6 ላይ የማላደርገው ነገር ነው፣ የማልጨምርበት የማልስማማበት ነገር ነው። እኔ በገንዘብ የሚመሰረት ፍቅር አልፈልግም። ስለሰጠሁ ብትወደኝ ነገ ትጠላኛለህ፣ ስታገኝ ስትጠግብ ትጠላኛለህ፣ ወይም ሲያልቅ ትጠላኛለህ። ፍቅር ማለት ፍጹም ፍቅር፣ ግብዝነት የሌለው ፍቅር ነው። እንግዲህ ትምህርታችን በዚህ እናጠቃልላለን።
ሕዝቤ እውቀት ከማጣቱ የተነሳ ከስሯል፣ ወድቋል፣ መነሻ የለው። ማስተዋል የተሳነው ሕዝብ ነው። ልባምነት ተስኖታል። ልቦናችን ይመልስልን።